ክብሮም በእኔ ጥፋት ነው ሰኒ እንደዚህ የሆነችው እያለ ራሱን በጸጸት እየጎዳ ነው። ጆከርም ሰኒ የታለች እያለ እየጠየቀ ነው። የሰኒም ቤተሰብ ሁሉም ራኬብ ሁሉም እነ ኪራነ ጽናት እነ ናሆም እነ ምሩ ሁሉም ተሰባስበው ሆስፒታል ናቸው። ጨበርዬም ሁሉም ሰው ከኔ ላይ እየተነሳ ጉልበቱን የሚያሳየው እኔ ምን ስለሆንኩ ነው? ማን ነኝ? ለምንድን ነው እንደዚህ ሰው እኔ ላይ ሚንትን የሚለው እያለች ተስፋ እየቆረጠች ይመስለኛል። እንግዲህ ጽናትም ሰዎችን እየተናገረች የሰዎችን ልብ እየሰበረች ነው። ጽናት በጣም ጎበዝና ለሰዎች አሳቢ ነበረች። አሁን ላይ ግን የምትናገረው ነገር እየተጠነቀቀች እያወራች አይደለም። የሀገሯን ልጅም ደግሞ እያወራች ነው። በዚህ በኩል ደግሞ ከኪራ ጋር ትለያያለች ብዬ ፈርቻለሁ። ሰኒ ቤተሰቦቼ እንግዲህ ሆስፒታል ውስጥ ራሷን ስታለች። የወሰደችው መድኃኒት ከባድ ስለሆነ ራሷን በቀረስታ እስካሁን ድረስ ኦልሬዲ የት እንዳለች ራሷ አታውቅም ማለት ነው። አሁንም መጨረሻ ላይ እንዳያችሁት ዶክተሯ በቃ እየታገለች እየተረባረበች ነበር። የልብ ምቷ ያቆመ ይመስለኛል። ይህም ማለት እንግዲህ ማነች ሰኒ ትሞታለች ብዬ በጣም ፈርቻለሁ ቤተሰቦቼ። መጨረሻ ላይ እንዳያችሁት ዶክተሯ ሩጣ ከክፍል ወጥታ የሆነ ነገር ብላ ምናምን በቃ ወደ እነሱ ጋር ሩጣ ሂዳ ነበር ማለት ነው። ያን ነገር ባዩ ቁጥር እነሱን በጣም ስሜታዊ ሆነዋል። እና ኪራም እንግዲህ ቢሮቸው ከውጭ ድርጅት ጋር መስራት አሸንፏል። በጣም ደስ ይላል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የጽናት ድራማ ተለቀቀ። እጅግ በጣም እንግዲህ አስገራሚው ነገር አለ ማለት ነው ውዶቼ። ከባድ ነው እውነት ለመናገር የተፈጠረው ነገር። እነ ኪራ እንግዲህ ድርጅታቸው ስላሸነፈና ከሁሉም ድርጅት በላይ የነሱን ድርጅት ተመራጭነት ስላገኘ ከውጭ ድርጅት ጋር የመስራት እድል አግኝተው የዛን እንግዲህ የደስ ሊገባበዙ ተቀጣጥረው ባሉበት ሰዓት እንግዲህ ደውሎና ሆማ ነግሮታል። ሰኒ እንደታመመችና ራሷን ስታ ሆስፒታል እንደገባች ምናምን ተነግሮታል። በነገራችን ላይ ሰኒ እንደዚህ የሆነችው ራሷን እስከ ማጥፋት ብሎ የደረሰችው በኪራ የቤት ካርታ የኪራን የቤት ካርታ ደብቃበት ነው እንግዲህ ስዊድን እንደዛ ያደረጋት እና በዛ ካርታ ምክንያት ይሄ ሁሉ ህይወቷ እንደዚህ እንደሆነ ኪራ ቢያቅ የእውነት ነው ብላችሁ ለራሱ እንኳን ይቅር አይልም ማለት ነው። ምክንያቱም ችግርሽ ምንድነው የተፈጠረው ነገር ምንድነው ብሎ ጠይቋት አያውቅም። ስራውንና ስራውን ብቻ ነበር እንትን የሚለውና አሁን እንግዲህ ደግሞ በሱ ምክንያት እንደዚህ ሆስፒታል ገብታ እንዳለች ህይወቷ ሁሉ እንደዚህ የሆነው በሷ የሱ ቤት ካርታ ምክንያት እንደሆነ መስዋዕት እየከፈለች እንደው ቢያቅ ምን ሊሰማው እንደሚችል አላውቅም። ምህሩ ይሄ ነገር በሰማይ ሰዓት ራሷን መቆጣጠር አቅቷት በቃ ራሷን ስታ ነበረ። አሁን ላይ ግን እሷ በጣም ደህና ናት። እንግዲህ ለሁለት ሰው ነበር የምንጨነቀው ማለት ይቻላል። ግን ምህሩ አሁን በጣም ደህና ናት። ሰኒ ላይ ግን ከባድ ትልቅ አደጋ ተፈጥሯል። ክብሮምም በእኔ ምክንያት ነው እሱም እሷን ላንተ ለማድረግ ብዙ ነገር አድርጋለሁ ምናምን እያለኝ ነበረ። እንግዲህ እሰራለታለሁ እያለ ከዚህ ከልጁ ጋራ ግብ ገጥመዋል ማለት ነው። እንደ ሰኒ ቤት ያለው ልጅ አሁንም ቢሆን ሰኒን መጉዳት፣ ሰኒን ራሷን እንድታጠፋ ወይ ሰኒ በቃ የሆነ ነገር እንድትሆን ነው የሚፈልገው። ምክንያቱም ሰኒን ከታገተችበት ለማስወጣት ብሎ ነው ጆከር ይሄን ነገር ያደረገውና በቃ ጆከርንና ሰኒን ለመበቀል ብሎ ነው ስዊድ ይሄን ነገር ያደረገውና ግን አሁን ላይ ከባድ ችግር እንደተፈጠረ ቢያቅ ምን ሊል ይችላል ብዬ አስባለሁ። አላቅም። ሰኒን እንግዲህ እዛው ባለችበት ቦታ ላይ እንደውም እንዳይጨርሳት ነው የፈራሁት ልጁ ማለት ነው። የምትወስደው መድኃኒት ላይ የሆነ ነገር አድርጎ እንዳይገላት ነው የፈራሁት እንደውም ልጁ ማለት ነው። ምክንያቱም ሰኒ እንድትሞት ወይ የሆነ ነገር እንድትሆን ወይንም ደግሞ በግዴታ እንድታገባው ነው እየፈለገ ያለው እና ይሄ ነገር ደግሞ ትንሽ መስዋዕት ያስከፍለዋል ብዬ አስባለሁ። ብቻ ግን መጨረሻ ላይ ምን እንደሚፈጠር አላውቅም። ጆከርንም አይተነዋል። ጆከር ራሱን አሳልፎ ለፖሊስ የሰጠ ወይንም እጁን የሰጠ ነበር የመሰለኝ ማለት ነው። ግን ደግሞ ጆከር አለ። ራኬብም ከምላችሁ በላይ ራሷን በቃ መቆጣጠር አቅቷታል። በጣም ነው የተሰማት፣ በጣም ነው ያለቀሰችው ማለት ነው። ምክንያቱም እህቴን የገደልኳት እኔ ነኝ እያለች ነው። ሰኒ ትሞታለች ወይንስ አትሞትም? ቤተሰቦቼ ለሰኒ እየተጨነቃችሁ ያላችሁ እስኪ ይሄን ቪዲዮ ላይክ በማድረግና ሀሳባችሁን ኮሜንት አስቀምጡልኝ። እኔ ግን እውነት ለመናገር በጣም ነው ያዘንኩት በጆከርና በሰኒ በጣም። ምክንያቱም ጆከርም አሁን ላይ ህይወቱ ምስቅልቅል ብሎበታል። ሰኒንም እንደምታዩት ሆስፒታል ተኝታለች፣ ራሷን አታውቅም፣ ራሷን ስታለች። መጨረሻ ላይ ግን ደግሞ የተፈጠረው ያሳዝናል። ምክንያቱም ራስንም ከመሳት አልፋ የልብ ምቷ ያቋረጠ ይመስለኛል። ሰምታችሁታል። ማሽኑ ምናምን እየተገጠመላት እየጮኸና በጣም ነው የፈራሁት። እስቲ እንግዲህ ምን እንደሚፈጠር አብረን እናያለን። እውነት ለስንቱ ተጨንቀን እዚህ ጋር ኪራና ጽናት ተጣልተዋል። ጽናት እዛ ጋር ሰኒንም ሁሉንም በቃ ማለት ይሄ ጨበርዬንም እየተናገረቻት በቃ ሰዎችን ሁሉ በጣም እያስቀየመች ነው ጽናትና እዚህ ጋር ደግሞ ሰኒ ትንሽ አለመዳኗ አስጨንቆኛል። ምን የሚፈጠር ይመስላችኋል ቤተሰቦች? እኔ ግን በጣም ፈርቻለሁ።